ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ዛሬም እንደተለመደው ለእናንተ ወቅታዊና አዳዲስ መረጃ ዘር ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ በማድረግ ይህንን ቻናል ፋሚሊ እንድትሆኑ በትህትና እጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁት ሰብስክራይብ ማድረግ እንዳትረሱ። እንዲሁም በተጨማሪ ደግሞ ቪዲዮ ላይክ አድርጉ። ላይክ በማድረግ ፍቅራችሁን ግለጹ። ይዤው የመጣሁት መረጃ ለበርካቶች ተደራሽ ነው። የእናንተ የላይክ ትብብር ስለሚረዳኝ ላይክ አድርጋችሁ ቪዲዮ እንድትጀምሩ ጠይቃችኋለሁ። እንዲሁም ደግሞ ይዣቸው በመጣኋቸው ቪዲዮዎች ላይ ሐሳቤን የምገልጽባቸው ስላሉ በሐሳቤ ላይ ከተመቻችሁም እንዲሁም ደግሞ የራሳችሁ ሐሳብ ካላችሁ ኮሜንት ሴክሽኑ ክፍት ነው፣ ገብታችሁ በነጻነት እንድትገልጡልኝ በትህትና እጠይቃችኋለሁ። በዛሬ ቪዲዮ እንግዲህ እጅግ በጣም በሚያሳዝን ሁኔታ አትሌት ብርጓለም መለሰ ከዚህ ቻናል እንግዲህ በሞት ተለይታለች። እጅግ በጣም ያሳዝናል። እንዲሁም ደግሞ በተጨማሪም የነጻነት ወርቅነህ ቤተሰቦች አሁንም ላይ እንግዲህ የኛን እርዳታ ወይም ደግሞ የኛን ድምጽ ፈልገው መጥተዋል። ቤተሰቦቹ አንድ ጥያቄ እንግዲህ ለነጻነት ወዳጆች፣ አድናቂዎች እንዲሁም ደግሞ የቅርብ ሰዎች ጥያቄ አቅርቧል። ምንድነው? አንድ ላይ በቪዲዮ ማሳያችሁ ይሆናል። እንዲሁም ደግሞ ሌላኛው ጉዳያችን ምንድነው? እሸቱ መለሰ 3 ወር በትንሹ መታሰር አለበት ወይም ደግሞ ያሳስረው የሚችል አንድ ጉዳይ መጥቷል። ምንድነው? እሱንም አንድ ላይ ማሳያችሁ ይሆናል። ቤተሰቦች አብራችሁኝ ቆዩ። ወደ ቪዲዮቹ እንሄዳለን። ከነጻነት ወርቅነህ ቤተሰቦች የተላከ አንድ ጉዳይ አለ። ይድረስ ለነጻነት ወርቅነህ ወዳጆች፣ አድናቂዎች ብሎ እንግዲህ መልእክት ልኳል። ምንድነው? እስቲ ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። ጤና ይስጥልኝ። መሰረት ወርቅነህ ነኝ። በነፂ ሐውልት ላይ በጣም እንዳዘናችሁ አውቃለሁ። እኛም አዝነናል፣ ግን እየተስተካከለ ነው። ግን አሁን በጎን በኩል አንድ የፎቶ ማስቀመጫ ቦታ አለ። ሐውልቱ ተስተካክሎ እስከሚሰራ ድረስ ከዛም ለዘለቄታው ኢፖክሲ የሚሰራ ልጅ ልስራ ብሎኝ ቃል ገብቶልኛል። የቅዱስ ዑራኤልንም የሚወደው የታቦትን የቅዱስ ዑራኤልንም አስቀምጥለታለሁ አንድ ላይ ብሎኛልና ፎቶ እኔ ጋር አለ። ሁላችሁም የነፂ ቤተሰቦች ፎቶ ይሄ ይሁንልኝ የምትሉ እናንተ ጋር ፎቶ ካለ ፎቶውን አስቀምጡ። እኔ ደግሞ ፎቶውን አስቀምጥላችኋለሁ። እንደ ወዳጆቹ እንደ ቤተሰቦቹ እንደ ሁሉ ነገራችሁ እንደሆነ አውቃለሁ። የሱ ፎቶ ይሄ ይሁንልኝ የምትሉት ምረጡ፣ አስቀምጥላችኋለሁ። አመሰግናለሁ። ሰላም ሁኑ። የነጻነት ወርቅነህ እህት እንግዲህ ተናገረችው ሰምታችኋል። እንግዲህ የነጻነት ወርቅነህ ሐውልት ከተሰራ በኋላ በርካቶች ሀሳባቸውን እየሰጡ ነበር። ከነጻነት ጋር ብዙም አይመሳሰልም፣ ሐውልቱም ደግሞ እንደዚህ ይሄ መሆን የለበትም ብሎ የበርካቶች ሀሳብ ነበረ። እኔም በእርግጥ በዚህ ስማማለሁ። ሐውልቱ ፍጹም ከነጻነት ጋር አይመሳሰልም፣ ጭራሽ ማይቀራረብ ማለት ይችላል። እና ከዚህ ጋር ተያይዞ እንግዲህ የበርካቶችን ቅሬታ ሰምተው አሁን ላይ እንደ አዲስ ሐውልቱ ሊሰራ እንደሆነ መረጃውን አቀብላናለች። ከዚህ ጋር ተያይዞ ሐውልቱ ላይ እንግዲህ አንድ ላይ ሊሰራ የሚችል ፎቶ ብላ ሀሳብ ሰጥታለች። እንግዲህ በቁጥር ዘርዘራ ማስቀምጣለች። የትኛው ፎቶ ተመቻችሁ? ኮሜንት ሴክሽን ላይ ገብታችሁ ጽፋችሁ እንግዲህ የነጻነት ወርቅነህን ፎቶ እንድትመርጡ እኔ ከዚህ ጋር በትህትና እጠይቃችኋለሁ። በተጨማሪም ደግሞ ከሰሞኑ በርካቶችን ያነጋገረው በህግ አስከባሪ አካል እንግዲህ ህይወቱ ያለፈው አንድ ወጣት አለ። ከዛ ጋር ተያይዞ በርካቶች ሀሳባቸውን እየሰጡ ነበረ። ቀልቤን የሳቡት 2 ሀሳቦች አሉ። እስቲ እነሱ ላቀብላችሁና ሀሳባችን እንሰጥበታለን። በግፍ የተገደለው ወንድማችን ወጣት ኦሮሮ ማለት ነው። አሁን በግልጽ ስለታየና በቪዲዮም በምናም ህዝቡም ስለሚያውቅ ነው እንጂ ማለት ነው። በየቦታው ህግን የማያውቁ የህግ አስከባሪዎች አሉ፣ የትም ቦታ ላይ ማለት ነው። በተለይ አዲስ አበባ ማለት ይሄ ደንብ ምናምን ይባል ማለት መጀመሪያ ራሱ ህግን የማያውቅ ማለት ነው። ስለ ህግ ጠንቅቆ የማያውቅ የህግ አስከባሪ አንድ የህግ አስከባሪ እኮ ሲጀመር መጀመሪያ ላይ ህግን ማወቅ አለበት። የሚያስከብረውን ህግ ቀድሞ ማወቅ አለበት። ከየት እንደምታመጧቸው የትኛውን ትምህርት እንደተማሩ የትኛው መጽሐፍ እንዳነበቡ ምን አይነት ዕውቀት እንዳላቸው ማናቅ
መጀመሪያ የህግን ስርዓት ጠንቅቀው አያውቁም። መጀመሪያ የህግ አስከባሪ ስትሏቸው እናንተ መጀመሪያ ላይ ህግን አስተምሯቸው። እኛ ሀገር ሰብአዊ መብት ጥሰት ልክ እንደ ደንብ ጥሰት በየቀኑ የሚጣሰው በቃ በየቀኑ ዝም ብለህ ትጥሳለህ። ሰው በጥፊት ወለውላለህ ዝም ብለህ ጣቢያ። ኧረ እሱ ምን አደረገ? እሱ አይደለም እሱ ነው እንዴ? አዎ እናንተም ጥመት ሰው ይደበድባሉ፣ ያመናጭቃሉ። በዛ ላይ ግልምጫቸውስ የት ነው የሚሰለጥኑት? ኡጋንዳ አካዳሚ ነው የት ነው የሚሰለጥኑት? እኛ ሀገር አበሾች ያሰለጥናቸውም እንዴ ስለ ምግባር ምናምን? መንገድ ላይ ስትተላለፍ ራሱ ፈገግታ እኮ የለም። ሰው ኢትዮጵያዊ ሰው እኮ መንገድ ላይ ሲተላለፍ እኮ ዝም ብለህ ስትገናኝ መንገድ ላይ እኮ ታዲያ ሰላም ነው ደህና አደርክ ደህና በፈገግታ እኮ አለን እኮ። ፖሊስ ከሆነ የሚያልፈው ሰውዬ ብሎ ነው የሚያልፈው። እንደዚህ ነው የሰለጠናችሁት በቃ ገላምጧቸው ነው እንደሚሏችሁ ስትወጡ እያንዳንዷን ግልምጥምጧን አውጪው መምታት እንኳን ባትቺ በግልምጫ ድራሿን አጥፊ ተብላችሁ ነው ሽብር መልቀቅ ሰው ላይ። እውነት ለመናገር የሁላችንም ጥያቄ ይመስለኛል። ምክንያቱም እንግዲህ ራሱ ተቋሙ ራሱ ዲሲፕሊን ያስተምራቸዋል ወይም ደግሞ ከሚሰጣቸው ስልጣኖች መካከል አንዱ ስነ ምግባርም ጭምር ነው። እንግዲህ በከተማው ላይ የሚስተዋለው ነገር ግን እንደዛ አይመስለኝም። አብዛኛውን ጊዜ ያው ህግን የጣሱ ድርጊቶችን ይፈጽማሉ። ከዚህ ጋር ተያይዞ የበርካቶችም ቅሬታ ነው። ባለፈው ዕለታም እንግዲህ ቪዲዮ ላይ ያስተዋልኩት እሱ ነው። የበርካቶችን ኮሜንት ስመለከት አብዛኛው እንግዲህ ማለትም በቃ እንደዚህ አይነት በደል ኖርማሊ እየተለመደ የመጣ እስከሚመስል ድረስ የበርካቶቻችን ኮሜንትን አስተውዬ ነበረ። እናንተስ እንግዲህ የሰመረ ባሪውና እንዲሁም ደግሞ የወንድማችን ሀሳብ ተመልክታችሁ ምን ትላላችሁ? ወይ ደግሞ የምትጨምሩት ሀሳብ ካለ ኮሜንት ሴክሽን ላይ ጻፉልኝ። በተጨማሪም ደግሞ ወደ ሌላ ጉዳይ ስንሄድ የህግ አስከባሪ አካላት ህግን ጥሰው እንግዲህ ኖርማል የሲቪሉ ህብረተሰቡ ላይ ጫና የሚፈጥሩበት አጋጣሚ እንዳለ ሁሉ ደግሞ የሲቪሉ ህብረተሰብ ደግሞ የህግ አስከባሪ አካላትን እንግዲህ የሚያስጠላ ሁኔታ የማይሆን ንግግር ወይ ደግሞ ዲስሪስፔክት እስከማድረግም ደረጃ የሚደርሱበት ሁኔታ እንዳለ ማስተዋል አለብን። እስቲ አንድ ወታደር ላይ እንግዲህ ከሰሞኑ በቲክቶክ ላይ ሲዘዋወር የነበረ ቪዲዮ ነው። እስቲ ቪዲዮውን ላቀብላችሁና ሀሳባችንን እንሰጥበታለን። ወጥ ሰሪ ነው የወታደር ወጥ ሰሪ ነው ወጥ ነው የሚሰራው። ጋይስ የምራችሁ ነው ወጥ ሰሪ ነው። ለምን በዚህ ልክ ትሸቻለሽ? ይኸውልሽ እኔ መንግስት ብሆን የነገርኩሽ እኮ ነው እየጻፉልኝ እኮ ነው። መንግስት ብሆን ዳር ላይ ያሉትን ወታደሮች እንዳለ ስራ አስለቅቃቸውና እንደናንተ ፈረከው ከተማ እንዲኖሩ አደርጋቸዋለሁ። ከዛ ከማንም እየመጣ ወገብሽን እየሰበረ እየሰረቀች ሴት ያኔ የምትይውን ማየት ነበር የምፈልገው። አሁን አንቺ በቃ አራዳ ነሽ ለምትጠበቂኝ ምናምን ወታደር የሚባል ነገር ምናምን ተላሰሽ ማስላትሽ ወታደር ላይ ምናምን ወታደር ማለት እኮ ወጥቶ አደር ምናምን ወታደር ነው እሱ ወጥቶ ሲያደር ግን ወጥቶ እንዳያደር የሚያደርጋቸው ሰዎች አሉ። አንቺም እኮ ከነዛ ሰዎች ማለት አንዷ ነሽ። እንከባበር ያባ ምንድነው ምን ብለሽ ነው እንዴ ውትድርና የገባሽ? ውትድርና እኮ ስነ ስርዓት ምናምን ይባል ነገር አይደል? አያስተምሩት ወጥተን ዝም ብለን ስለምናደር አያስተምሩን። ቀደም ተርሹ ወጥተን ስለምናደር አያስተምሩን። እንዳደርንበት ቦታ ነው ጻባይ የምንኖረው። አንድ ነገር ልንገርሽ፣ በጣም ፋራ ነሽ። በጣም የሆነ አሁን እርድና መስሎሽ የታየሽ ነገር በጣም ፋርነትሽን ያሳየ። አይ ቀልድ ምናምን ሳይሆን ዶሪ 21 በጣም ፋራ ነሽ። በነገራችሁ ላይ ሁላችንም አንድ የሚያደርገን ወይ ደግሞ የሚያስማማን ሀሳብ ቢኖር ወታደር ማለት እጅግ በጣም ለሀገር ፍቅር የሞተ ወይም ደግሞ ለሀገርና ለሕዝብ ሲል ራሱን መስዋዕት አድርጎ የሰጠ ጀግና ሰው ነውና እንደዚህ አይነት ጀግኖችን በምን አይነት ድፍረት ነው እንደዚህ ልናገር የሚችለው? እህታችን ይሄን ከተናገረች በኋላ በርካታ ትችቶች እየተሰነዘሩባት ይገኛሉ። እውነትም ለመናገር እጅግ በጣም ያሳዝናል። ስነ ምግባር ማለት ይህ ነው። መልሶ መሳደብ ሳይሆን እውነታውን ማስረዳት ነው። ለወታደር እንዲሁም ደግሞ ለህግ አስከባሪ አካላት ያለንን ክብርን እንግዲህ ብናስበት ወይ ደግሞ ክብር መስጠት ግዴታ ነው ብዬ አስባለሁ። እናንተስ በእህታችንና በወንድማችን መካከል የነበረውን ቆይታ እንዴት ተመለከታችሁት? እኔ ግን እጅግ በጣም የሚያሳዝን ነው ወይም ደግሞ አሳፋሪ ነው ብዬ አልፌዋለሁ። በነገራችሁ ላይ እዚህ ጋር እንዳለ ለሀገር በርካታ ጀግኖች አሏት። በተለያየ ዘርፍ እንግዲህ ሀገራቸውን ከፍ ያደረጉ የሀገራቸውን ባንዲራ በዓለም ያውለበለቡ በርካታ ጀግኖች አሉ። ከነሱ
ከነሱ መካከል እንግዲህ በአትሌቱ ዘርፍ በርካታ አትሌቶችን እንዳፈራች ሀገራችን ይታወቃል። ከነሱ መካከል እንግዲህ የራሷን የግሏን ታሪክን አሻራ ለማሳረፍ እንግዲህ በመትጋት ላይ የምትገኘው አትሌት ብርጓል ከዚህ ዓለም በሞት ተለየች የሚሉ መረጃ በዛሬ ቀን እንግዲህ ሲሰራጭ ነበረ። እጅግ በጣም ያሳዝናል። እስቲ መረጃውን ላከፍላችሁና በስፋት እንነጋገርበታለን። ኢትዮጵያዊቷ አትሌት ህይወቷ ማለፉ ተሰማ። በሀገራችን የማራቶንና የግማሽ ማራቶን ውድድሮች ስሟ በጉል የሚነሳው አትሌት የብርጓል መለሰ ዛሬ ማለዳ በተለመደው የልምምድ ስፍራዋ ላይ ሳለች ድንገተኛ የጤና እክል ገጥሟት በአቅራቢያዋ ወደሚገኘው ሆስፒታል በአስቸኳይ ብትወሰድም በ36 ዓመቷ ህይወቷ አልፏል። አትሌቷ ከሁለት ሳምንት በኋላ በካናዳ በሚካሄደው የኦቶዋ ማራቶን ላይ ለመሳተፍ ከፍተኛ ዝግጅት እያደረገች እንደነበርም ታውቋል። ታዲያ አትሌቷ ባለትዳርና የሁለት ልጆች እናት እንደነበረችም ተገልጿል። ለቤተሰቦቿ፣ ወዳጅ ዘመዶቿ እንዲሁም ለመላው የኢትዮጵያ አትሌቲክስ ቤተሰብ መጽናናትን እናት መረጃ ይመኛል። እጅግ በጣም በሚያሳዝን ሁኔታ በርካቶችን ያሳዝነው የአትሌት ብርጓል ጉዳይ እንግዲህ ከዚች ዓለም በ36 ዓመቷ ላትመለስ ዳግም ከዚች ዓለም ሰናብታ ሄዳለች። እጅግ በጣም ያሳዝናል። ለሀገር በርካታ ታሪኮችን መጻፍ የምትችልበት እድሜ መሆኑን መርሳት የለብንም። እጅግ በጣም ያሳዝናል። ለሀገርም ኪሳራ ነው ብዬ ነው የማስበው። ከሀዘኑ ባሻገር እንግዲህ በዙሪያ ላሉት ለቤተሰቦቿ፣ ለወዳጅ ዘመዶቿ እንግዲህ ከዚህ ጋር መጽናናቱን እመኛለሁ። ፈጣሪ እንግዲህ ሀዘናችሁን ያቅላችሁ፣ ያንቺም ነፍስ ይማርልሽ፣ በአጸደ ገነት ያኑርልሽ ለማለት ወዳለው። እናንተም ሀሳብ ካላችሁ የሀዘን መልእክትም ካላችሁ ኮሜንት ሴክሽን ላይ መግለጽ ትችላላችሁ። ወደ ሌላ ጉዳይ ስንሄድ እሸቱ መለሰ በትንሹ 3 ወር ሊያሳስረው የሚችል ጥፋት አጥፍቷል። ምንድን ነው? ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን ስድብ በሁለት መንገድ የሚከፈል ሲሆን አንደኛው በቀጥታ ግለሰቡን በመሳደብ የሚፈጸም ሲሆን ሌላኛው በአሽሙር የምንናገረው እንደሆነ ይታወቃል። ታዲያ ብዙዎቻችን በቀጥታ ስንናገር እንጂ በአሽሙር ሰዎችን ስንሳደብ የሕግ ተጠያቂነት ያለ አይመስለንም። ታዲያ ከዚህ ጋር በተያያዘ በሀገራችን የወንጀል ሕግ ግልጽ በሆነ ሁኔታ ስድብና ማዋረድ ተብሎ በተደነገገው የሕግ ክፍል ላይ አንድ ሰው ሌላ ሰው በቀጥታ በመናገር ወይም ደግሞ በአሽሙር የሰደበ ያዋረደ እንደሆነ እስከ 3 ወር በሚደርስ እስራት ይቀጣል ተብሎ ተደንግጎ ይገኛል። ስለዚህ ስድብ ማለት በቀጥታ መናገር ብቻ ሳይሆን በአሽሙርም መሳደብ በወንጀል የሚያስጠይቅ ተግባር መሆኑ መታወቅ መቻል አለበት እላለሁ። አመሰግናለሁ። ጠበቃና የህግ አማካሪ ደጉላው እንግዲህ የተናገረውን ነገር ሰምታችኋል። እንግዲህ እሸቱ መለሰ ወይም ደግሞ አሽሙር መሰል የሰውን ክብር የሚነኩ ወይም ደግሞ በቀጥታ ቀጥ ለቀጥ ስም ባይጠሩም ግን አሽሙር መሰል ጉዳዮችን ስንመለከት በትንሹ 3 ወር ነው መነሻ እስሩ ብሎ እንግዲህ መረጃውን አጋርቶናል። እናንተስ ከእሸቱ ጋር በተያያዘ ምን ልትሉ ትችላላችሁ? በነገራችሁ ላይ ከዛ ጋርም ተያይዞ ሰሞኑን የተለያዩ ቪዲዮዎችን አጋርቻችሁ ነበረ። አንድ ለማስተዋወስ ያህል እኔ አንድ ነገር የምናገረው ምንድነው እውነት ነው፣ ኖርማል አይደለም። የባህልን እምነትን ወይም ደግሞ ይህ ኢትዮጵያዊነትን ሊያጎድፍ ሊያጠፋ የሚችሉ ጉዳዮችን እንደቀልድ አንመለከትም። ለትውልድ የሚጠቅመውን ነገር ብቻ ማሻገር ስለሚገባ ኖርማል ያልሆኑትን ጉዳዮችን ኖርማል አይደሉም ብለን መናገር ልማዳችን ልናደርገው ይገባልና እሸቱ እንግዲህ በዚህ ጉዳይ ላይ የበርካቶቻችን ሀሳብ ከሱ ጋር ወይም ደግሞ ከሱ ጎን ሆኖ እንደምንደግፈው ተስፋ አደርጋለሁ። ይሄ እኔ ሀሳብ ብቻ አይመስለኝም። ወደ ሌላ ጉዳይ ደግሞ ስንሄድ ደግሞ በፌንቴክ ኢንቨስትመንት ጉዳይ ጋር እንግዲህ በተያያዘ የተለያዩ መረጃዎች እየወጡ ይገኛሉ። እስቲ አንድ ቪዲዮ ልጋብዛችሁና ሀሳባችን ስንበታለን። መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ የሚታወቅ ነው። ይህን ተከትሎ ከሰዓት በኋላ ቲክታከሩ መንሱር ጀማል ከጠበቆቹ ጋር ፍርድ ቤት ቀርቦ ነበረ።
በሌላ በኩል የፊንቴክ ተበዳዮች ተቋማቸውን እያሰሙ ይገኛሉ። ወደ ፍትህ ሚኒስቴር ሄደው ጩኸታቸውን አሰምተዋል። ለምን መፍትሄ ሳናገኝ የዋስትና ጉዳይ ይፈቀዳል በሚል በዛሬ ረፋዱ የፍርድ ቤት ሂደት ከተከሳሾች መካከል ካሊድ ናስርና አብርሃም ግዛው በ400 ሺህ ብር እንደዚሁም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔም፣ ዳንኤል ተገኝ የተባሉት አርቲስቶች ደግሞ በ500 ሺህ ብር በማስያዝ በዋስ እንዲወጡ ውሳኔ ሰጥቷል። ስለዚህ ካሽ ነው አስይዘው መውጣት የሚችሉት ማለት ነው። የመጀመሪያዎቹ ተከሳሾች ዋስትና ገንዘብ ዝቅ ያደረገው የገቢ መጠናቸው ከሌሎቹ አነስተኛ በመሆኑ እንደሆነ በችሎት ተነግሯል። ፍርድ ቤቱ በተጨማሪም ሁሉም ተከሳሾች ከሀገር እንዲያወጡ አግዷል። ባለፈው ሳምንት በነበረው የችሎት ሂደት አቃቤ ሕግ የተከሳሽ መንሱር ጀማልን በዋስትና የመውጣት ጥያቄ ተቃውሞ ይሄንኑ ምክንያቱን በጽሁፍ እንዲያስረዳ መታዘዙ መዘገባችን ይታወቃል። በዚህ መሰረት በጽሁፍ በቀረበው ጉዳይ ላይ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ከሰዓት በኋላ ቀጠሮ ሰጥቷል። ከሰዓት በኋላ በነበረው ችሎት መንሱር ጀማል ከጠበቆቹ ጋር በድጋሚ ፍርድ ቤት ቀርቦ የነበረና ጠበቆቹም በአቃቤ ሕግ መቃወሚያ ላይ ምላሻቸውን በጽሁፍ ያስገቡ ሲሆን ፍርድ ቤቱ በመንሱር ዋስትና ጉዳይ ብይን ለመስጠት ለግንቦት 10 ቀን ቀጠሮ ሰጥቷል። እስከዚያው ድረስ ግን በማረሚያ ቤት እንዲቆይ በሚል በመወሰኑ ወደ ማረሚያ ቤት ወርዷል ማለት ነው። ፍርድ ቤቱ በተጠርጣሪዎች ላይ በቀረበባቸው ክስ ላይ መቃወሚያ ካለ ለመስማት ለግንቦት 10 ቀን ቀጠሮ መስጠቱን ሰምተናል። በዚህ መሰረት ሰራዊት ፍቅሬ ዋስትናውን ካስያዙ ከውጪ እንደዚህም ደግሞ መንሱር ጀማል ከማረሚያ ቤት ፍርድ ቤት ይቀርባሉ ማለት ነው። ባለሀብቶች ከኛ ጋር በመታየት ከኛ ጋር ፎቶ በመነሳት ከኛ ጋር በመደዋወል መሬት የሚያጭበረብሩ አሉ። እኛ ጋር መዋል መሬት ማጭበርበሪያ መንገድ መሆን የለበትም። ይህን የምታደርጉ ባለሀብቶች ምንም የምንወዳችሁ እንኳን ብንሆን እናንተን ከመቅጣት ወደ ኋላ እንደማንል ማወቅ ይኖርባችኋል። ዘመድ ጓደኛ መስላችሁ ቀርባችሁ ከሹማምንት ጋር እየታያችሁ በሪል ስቴት ስም የምትዘርፉ ሙሉ በሌላ መንገድ የምትዘርፉ መንግስት እያጣራ እርምጃ ይወስድባቸዋል። በጣም ይወዳቸዋል፣ ግን ሌቦች የሚጠየፍ መንግስት ስለሆነ እርምጃ ይወስድባቸዋል። ሌብነትን ካልተዋጋን በስተቀር በምትከፍሉት ገንዘብ ብቻ የሀገር ልማት ሊረጋገጥ አይችልም። ጠቅላይ ሚኒስትር ዶክተር አብይም የሰጡትን ምላሽ ሰምታችኋል። ወደ እናንተ ላሳልፍላችሁና ከእሳቸው ጋር ሀሳብ ተነስታችሁ እናንተስ ምን ትሉታላችሁ? ይህን ሀሳብን እንዴት ተመለከታችሁት? ሀሳባችሁን ስጡበት። በተጨማሪም እንግዲህ የኤምኤምኤ ፋይት እንግዲህ አንድ ሀገራችን ላይ ከተካሄደ በኋላ እጅግ በጣም ደስ የሚሉ መረጃዎች እየወጡ ይገኛሉ። አሁን ላይ ደግሞ አስረስ በቀለ ከሰይፉ ጋር አፋይቱኝ ወይ ደግሞ ከሰይፉ ጋር አጋጥሙኝ ሲል ወደኛ መጥቷል። እስቲ ቪዲዮ ልጋብዛችሁና ሀሳባችን ስጡበታለን። ሰይፉ ኮሜዲያን አስረስ በቀለ ስለዚህ ጉዳይ ምን ተሰምቷል? መቅረቱ እድሜውን አርዝሞታል። ተወዳዳሪን እድሜ ረዝመዋል። ምንም ችግር የለውም። እኔ ግን የጋበዝኩት ተፎካካሪ ሊሆን የሚችል ቦክሰኛ ነበር የፈለኩት። ግን ፎካከራለሁ ያለ ሰው የቆመ እባብ ነው የሚመስለው። እንደገና አሁን ከመጣ የምታስጠነቅቁልኝ ነገር ሁለት አይኑን ለባንክ አስረክቦ እንዲመጣ ኩላሊቶቹንም እንደዚሁ ለመርዳት ከፈለገ ለሌላ ሰው ረድቶ ቢመጣ ይመረጣል። ምክንያቱም ከኔ ጋር ሲጫወት ሁለቱንም ኩላሊቱን ወደ ላርጅ ኢንተስታይን ውስጥ ማስገባት አብሮ ተፈጭቶ ከእህል ጋር እንዲወጣ ነው ማደርገው። እንደዛ ነው አላማዬ። ሌላ ቀጣይ ተወዳዳሪ እየፈለገ ነው። አቶ ኮሜዲያን አስረስ በቀለ ቀጣይ ተወዳዳሪ ይፈልጋል። ስለዚህ ማን ነው የምትፈልጉት?
ሰይፉ ፋንታውን ብገጥመው ደስ ይለኝ ነበር፣ ግን ህዝብን ስለሚያገለግልና በጣም መልካም ነገሮችን ስለሚያደርግ እኔ እሱን መትቼ እኔ ገሃነም መግባት አልፈልግም። ስለዚህ እሱ ጋር ተወዳድሬ አጉል ችግር ውስጥ ከምገባ ሰይፉ መልካም ስራውን ይቀጥል፣ እኔም ደግሞ ወደ ድሮ እመለሳለሁ። ጓንቴን አውልቅና ጓንቴን ሰቅያለሁ። እኔ ሰይፉን አልመታም። እውነት ለመናገር ይሄኛው ፍልሚያ ቢካሄድ እንዴት ተመለከታችሁት? በሁለቱ መካከል ፍልሚያው ቢካሄድ ምን ትሉታላችሁ? እናንተስ የማን ደጋፊ ትሆናላችሁ? እውነት ግን ቢካሄድ እንግዲህ የዚህ ወይ ደግሞ የፋይቱን እንትን ሌቭሉን ከፍ ያደርጋል ወይም ደግሞ ሊያሳድገው እንደሚችል ተስፋ አድርጋለሁ። ለማንኛውም እስቲ በዚህ ጉዳይ ላይ በርካቶች እየተወያዩበት ስለሆነ እናንተስ ምን ትሉታላችሁ? ወደ እናንተ አሳልፉት። ሌላኛው ጉዳይ ደግሞ አርቲስት ሄኖክ ወንድሙ እንግዲህ ለፈረጃ ፊልም ወይ ለፈረጃ ለሚባለው ፊልም እንግዲህ እሱን እየሰራ እንደሆነ እሱን በመስራት ላይ እንደሆነ ሁላችንም እናውቃለን። እጅግ በጣም ብዙ መሰናክሎችን አልፏል። በራሱ አንደበት የተናገረ ንግግር አለች እጅግ በጣም በሚያሳዝን ሁኔታ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ የበላ ነው ለዚህ ፊልም። እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። እግዚአብሔር ይመስገን። አንደኛ ገብርኤል አንደኛ የኮሮ ጀግና ናይቃር በስመ አብ እግዚአብሔር ይመስገን። የፊልሙን ኢንዱስትሪ አንድ ደረጃ ከፍ ለማድረግ ከሚጥሩ ድንቅ አርቲስቶች መካከል አንዱ የሆነው ሄኖክ ወንድሙ እንግዲህ ሰውነቱን ኪሎ እስከ መክሳት፣ ጸጉሩን እስከ መላጨት እንዲሁም ደግሞ የተለያዩ ውጣ ውረዶችን እስከ ማሳለፍ የደረሰበት እንግዲህ ሙሉ ፊልሙ እንግዲህ አሁን ላይ ደስ በሚል ሁኔታ አጠናክሮታል። ይሄ ሁላ ስቃይ ይሁላ ልፋት እንግዲህ ለዚህ ነውና ፍሬ አፍርቶ ለማየት ያብቀው ለማለት እወዳለሁ። እናንተስ ከሄኖክ ወንድሙ ጋር ምን ታስባላችሁ? እንዲሁም ደግሞ ከሄኖክ ወንድሙ እስከዛሬ ለኛ ካበረከታቸው ፊልሞች መካከል የትኛውን እናንተ ድንቅ የትኛውን ትወዱታላችሁ? ወደ እናንተ አሳለፉት። ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ሌላኛው ጉዳይ ደግሞ እንግዲህ በርካቶችን ያስጨነቀው ታሞ የነበረው እንግዲህ ፍልፍሉ አሁን ላይ በጥሩ ሁኔታ ይገኛል። በራሱ አንደበትም የሰጠው ሀሳብ አለ፣ ልጋብዛችሁ። ወደ መሀል ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። ወንድማችን በረከት እኛ ጋር ነው የከረመው ላለፉት ጥቂት ቀናት። ስትሮክ የሚባል ህመም የኋለኛውን የአንጎሉን ክፍል አጥቅቶታል። ከሱ ግን በጥሩ ሁኔታ እያገገመ ነው ያለው። ፊዚዮቴራፒ ከወሰደ በኋላ ዛሬ ላይ ያለው ሁኔታ ምንድነው የሚለውን ከራሱ አፍ እስኪ እንስማ። እሺ፣ በጣም ነው የማመሰግነው ዶክተርዬ፣ እስከዳርዬ ነው ዶክተር እስከዳርም። ያው ስትሮክ የእድሜ ወሰን የለውም። በማንኛውም እድሜ ላይ ያለ ሰው ላይ ሊከሰት ይችላል። አሁን በብዛት ሰው እንደሚለው ይሄ እርግማን ምናምን አይደለም። ይሄ ህመም ለማንኛውም በሽታ ነው። ሕክምናውን በስነ ስርዓት ከተከታተሉ ሊሻል ይችላል። ያሁንም የደረሰብኝ ስትሮክ ከኋላ ነበረ። አሁን በፊት መራመድ አልችልም ነበር። ይኸው አሁን መራመድ እችላለሁኝ። ትንሽ አሁን የጎደለኝ ባላንስ ማድረግ ነው። ይህንንም በ10 ቀን ውስጥ ፊዚዮቴራፒ አክሶል የስትሮክ ማዕከል በመገኘት በመከታተል ድኛለሁኝ። ኑና ታከሙ። በተለይ ደግሞ ልክ እንደኔ የስኳርና የግፊት ህመምተኞች ካላችሁ በመከታተል ቀድሞ በመድረስ
እንደዚህ ነገሮች ሳይገባ መዳን ይቻላል። ስለዚህ አደራ ነው የምለው። ማንኛውም የእድሜ ገደብ አይለየውም፣ ስትሮክ ይመጣል። ስለዚህ ሕክምናችንን እንከታተል። አክሱን የስትሮክ ሴንተርን ከልብ አመሰግናለሁ። ይኸው ተስቤ መጥቼ ተራማጅ ሆኜ ሄጃለሁ። በደንብ አድርገን ትሬን እናደርገዋለን። በሳምንት 3 ቀን እዚህ እየመጣ እስጢፋኖስ ጋር ቴራፒ ይወስዳል። ኮሜዲያን ፍልፍሉ እጅግ በጣም ደስ በሚል ሁኔታ በፈጣንም ሁኔታ እንግዲህ እያገገመና እየዳነ እንደሆነ በራሱ አንደበት ተናግሯል። ፈጣሪ እንግዲህ አብዝቶ እንግዲህ ፈውሶ ለቤትህ በሰላም ያብቃ። እንዲሁም ደግሞ ወደ ቀድሞ ስራን ተመልሰ አድናቂዎችን ወዳጆችንም እንግዲህ በድንቅ ስራዎች እንድታገለግል ፈጣሪ ያብቃ ለማለት እወዳለሁ። ሌላኛው ጉዳይ ደግሞ እንግዲህ በሶሻል ሚዲያ ላይ በርካታ ግጭቶች ይፈጠራሉ። አንዳንድ ግጭቶች እየገነኑ ይሄዳሉ። አንዳንዶቹ ደግሞ እንግዲህ እዛው ተዳፍነው ባጭሩ ይቀራሉ። ችግራቸውን ፈተው ብለው ነው እንግዲህ እስካሁን ድረስ የቆየው የጆርዲ እና የሊያሾ ጉዳይ አሁንም እንደቀጠለ ነው። ጆርዲ ሀሳቧን በአዲስ መልክ አስመስታ ገልጻለች። እስቲ ቪዲዮ ልጋብዛችሁ። ሜሪ ስቶፕስ ኢትዮጵያ ወይም ደግሞ በአሁን ስሙ ኤምኤስአይ ኢትዮጵያ መግለጫ ሰጥቷል። ኤምኤስአይ ኢትዮጵያ ቾይስ በማንኛውም የደንበኛ መረጃ ግላዊነት እና ሚስጥራዊነት ጥሰት ወይም ድርጅታዊ ያልተገባ ተግባር ላይ በማህበራዊ ሚዲያ እና በሌሎች መገናኛ መንገዶች እየተሰራጨ ያሉ መረጃዎች ሐሰተኛ፣ ያልተረጋገጠ እና ኃላፊነት የጎደላቸው ናቸው። ለህዝባዊ መግለጫው በጣም እናመሰግናለን። እስከዛሬ ድረስ ለአመታት ስታቀርቡት የነበረውን አገልግሎት በጣም አፕሪሼት እናደርጋለን። በጣም እናመሰግናለን። ግን ጥያቄ የሆነብኝ ነገር ምንድነው? ሐሰተኛ እና ያልተረጋገጡ ወሬዎች መሆናቸው በምን ተረጋገጠ? በምን አወቃችሁ ሐሰተኛ መሆኑን? በምን አወቃችሁ ያልተረጋገጠ መሆኑን? በአንድ ቀን ውስጥ ሰራተኞቻችሁን እንዳለ መርምራችሁ ነው? አናግራችሁ ነው? ጥያቄ ጠይቃችኋቸው ነው? ይህንን ኢንፎርሜሽን ወደ ሶሻል ሚዲያ ይዛ የመጣችሁን ሴትዮ ኢንቨስቲጌት አድርጋችሁ ነው? አናግራችኋታል? መርምራችኋታል? አስመርምራችኋታል? በምን ተረጋገጠ ውሸት መሆኑ ይሄ ነገር? መጀመሪያ ደረጃ ሶሻል ሚዲያ ላይ አይደለም የተሰራጨው። አንዲት ሴት አንዲት ሰው ናት እንደዛ ብላ ያወራችሁ። ሜሪ ስቶፕስ ኢንፎርሜሽን ይደርሰኛል ብላ ያወራችሁ አንዲት ሴት ናት፣ ሶሻል ሚዲያው አይደለም። ሲቀጥል እቺው ሴት ከዚህ በፊት ልክ እንደዚሁ የሌሎች ሴቶችን ሚስጥር፣ የሌሎች ሴቶችን ቪዲዮ እና ፎቶ ይዣለሁ አለኝ ብላ ካስፈራራች በኋላ የህግ እርምጃ ሊወሰድባት እንደሆነ ስትሰማ መልሳ ክዳ አይ እኔ ምንም ቪዲዮ፣ ምንም ካሜራ፣ ምንም ፎቶ የለኝም፣ ዝም ብሎ ወሬ የሚደርሰኝ ነው ማወራው ብላ አለች። ከዛ ደግሞ የህግ እርምጃ እንደማይወሰድባት ስታረጋግጥ መልሳ ቪዲዮና ፎቶ እንዳላት ተናግራ እነዚሁኑ ቴሮራይዝ ስታደርግ የነበረቻቸውን ሰዎች አሁንም ድጋሚ ቴሮራይዝ እያደረገች ያለች ሰው ናት። እውነቷም ውሸቷም የማይያዝ የማይጨበጥ ሰው ናት። እንዴት አወቃችሁ ውሸቷን እንደሆነ? እንዴት አወቃችሁ ይሄ ነገር ሐሰተኛ እንደሆነ? በዚህ መልኩ በእንደዚህ አይነት መንገድ ይሄንን ምርመራ አድርገን ይሄ ወሬ ሐሰተኛ እንደሆነ አረጋግጠናል የሚል ነገር የለም። እንዲሁ በደፈናው ሐሰተኛ ነው የተረጋገጠ አይደለም ነው ያላችሁ። ሰው በምን አረጋግጣችሁ ነው ይሄንን መግለጫ ያወጣችሁልን? ሲቀጥል ሐሰተኛም ከሆነ ይሄ ጉዳይ አረጋግጣችሁም ከሆነ ሐሰተኛ መሆኑ እንደዚህ አይነት ወሬ ድርጅታችሁ ላይ ያወራ ሰው ላይ ምን አይነት እርምጃ ነው የምትወስዱት? ወይስ እርምጃ አትወስዱም? እሱንም ምንም የተናገራችሁት ነገር የለም መግለጫችሁ ላይ። ደግሞ የተጠቀማችሁት ዘፈን ለቀቅ አድርጉኝ የሚል ዘፈን የነዋይን ተባለ እንዴ የሚል ዘፈን አንፕሮፌሽናል ከመሆኑም በላይ ጉዳዩን ሊሰጠው የሚገባውን ክብደት ሊሰጠው የሚገባውን ግራቪቲ እየሰጣችሁት እንዳልሆነ ነው የሚያሳየው። ምናልባት እኔ በጣም የግል አጀንዳ ስላለኝ ከሴትዮዋ ጋር ምናልባት እኔ ተሳስቼ በቃ ማለት ነገሩን በጣም አካብጀው ከሆነ ንገሩኝ። ግን እንደ ተቋም ለሴቶች ለእናትና ለህፃናት እንደቆመ ተቋም እንደዚህ አይነት ጉዳይን በጣም ሴንሲቲቭ አድርጋችሁ ኮንሲደር ታደርጉታላችሁ ብዬ ነበር። ሊያሾ የድርጅታችሁን ስም የጠራችሁ ጽንስን ከማቋረጥ ጋር በተያያዘ ከዚህ ጉዳይ ጋር በተያያዘ ያለውን ስቲግማ እኔ ለእናንተ ኤክስፕሌን አላደርገው። ሴቶች በጣም ፈርተው ተሸማቀው አፍረው ልባቸው ተሰብሮ በጣም ደንግጠው ነው ወደ እናንተ የሚመጡት እና ይሄንን አገልግሎት የሚያገኙ። ሴቶች ከድርጅታችሁ ሚስጥራቸው ሊወጣ እንደሚችል ሲሰሙ ምን አይነት ነገር ነው የሚፈጥረው ብላችሁ ነው ያሰባችሁት? ለምንድን ነው ይሄን ጉዳይ ሲሪየስሊ እየወሰዳችሁት ያልሆነው? መግለጫችሁ በጣም ሰርፌስ ሌቭል ነው።
ምን ነው ዝም አላችሁ እንዳትባሉ የጻፋችሁት ነው የሚመስል። ወሬው ሐሰተኛ መሆኑን የሚያረጋግጥ ምን አይነት መንገድ እንደተጠቀማችሁ ምንም የሚገልጽ ነገር የለም። ሶ ሐሰተኛ መሆኑን አላረጋገጣችሁ። ኢንፎርሜሽኑ ሐሰተኛም ሆነ እውነተኛ ከዛ ቀጥሎ ምን አይነት እርምጃ እንደምትወስዱ እና ምን አይነት ነገር ከናንተ ኤክስፔክት ማድረግ እንዳለብን ከዚህ በኋላ እንድንተማመን ምንም የነገራችሁን ነገር የለም። ሶ በዘፈናችሁ እኔን ለቀቅ አድርጉኝ ብላችኋል፣ ግን አይም ሶሪ ለቀቅ እናድርጋችሁም። በሊያሾ ጉዳይ በርካታ ክሶች ይቀርባሉ። እንግዲህ ከሰሞኑም ትልቅ ክስ እንደተከሰች ሁላችንም እናውቃለን። ምናልባት ይህ ክስ እንግዲህ እስከ እስርም እንደሚያደርሳት በርካቶች የተናገሩ ይገኛሉ። አሁን ላይ ግን እንደምታዩት ጆርዲም እንግዲህ ሀሳቧን እየሰጠችበት ያለችው ጉዳይ እንግዲህ በስም ማጥፋት ወንጀል ከሳታለች። ከዚህ በፊት የከሰሰቻት አሁን ድረስ በሱ ጉዳይ ላይ ምላሽ እንዳላገኘች ቅሬታዋን ማሰምታለች። የሚመለከተው አካል እንግዲህ የዳኘኝ ብላም ሀሳቧን እየሰጠች ይገኛል። እናንተስ ምን ትላላችሁ? ከሊያሾ ጋር ተያይዞ ሀሳብ ካላችሁ ገለጹበት። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ላመሰግናችሁ እወዳለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።